ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሰዓት ጀምሮ ወደ እናንተ የሚደርሱናል። ከዜናዎቹ ጋር እኔም ናሲሽ ጥላ አብራችሁ ቆያለሁ። አብራችሁኑ ነው። ባህል ስፖርቶች ፌዴሬሽን ጠቅላላ ጉባኤውን አካሂዷል። የአዲስ አበባ ከተማ አስተዳደር ባህል ስፖርቶች ፌዴሬሽን ዓመታዊ ጠቅላላ ጉባኤውን በ4 ኪሎ ስፖርትና ትምህርት ስልጠና ማዕከል በዛሬው ዕለት አከናውኗል። ለጉባኤ መክፈቻ ንግግር ያደረጉት የፌዴሬሽኑ ምክትል ፕሬዚዳንት አቶ ድንበሩ ወስኔ በመላ ኢትዮጵያ ጨዋታ ከተማ አስተዳደሩ በባህል ስፖርቶች ውድድር አሸናፊ መሆኑን አስታውሰው በ2018 የበለጠ ውጤታማ ለመሆንና ተተኪ ስፖርተኞችን ለማፍራት እንደሚሰራም ገልጸዋል። ከክፍለ ከተሞች ጋር ያለው ግንኙነት አደረጃጀቱን እንደሚያጠናክር የገለጹት አቶ ድንበሩ በባህል ስፖርት ለማስፋፋት የሚሰሩ ስራዎችን ተጠናክረው እንደሚቀጥሉም ገልጸዋል። የፌዴሬሽን ጽህፈት ቤት ኃላፊ አቶ ፍቃደ ጫካ የ2017 ሪፖርትና የ2018 እቅድ ላይ ሰፊ ማብራሪያ የሰጡ ሲሆን ሁሉም ተግባራት በስኬት መከናወናቸውንም ገልጿል። ጠቅላላ ጉባኤ ፌዴሬሽኑን የ2016 ዓ.ም ጠቅላላ ጉባኤ ቃለ ጉባኤ የ2018 ዓ.ም በጀት ዓመት እቅድ አፈጻጸም ሪፖርትና የ2018 ዓ.ም እቅድና የፋይናንስ ሪፖርት ላይ ሰፊ ውይይት በማድረግ በሙሉ ድምጽ አጽድቋል። በአዲስ አበባ አትሌቲክ ፌዴሬሽን ስር በአንደኛና ሁለተኛ ዲቪዚዮን ስር የሚገኙ ክለቦች በየጊዜው ቁጥራቸው እየተመናመነ ይገኛል። በተለይም ደግሞ በሁለተኛ ዲቪዚዮን ስር ከ30 በላይ የነበሩ ክለቦች በግማሽ ቀንሰዋል። በኢሲዮ ተገንና በኦልሚ ኦሊንዶ ክለብ አሰልጣኝ የሆነው ሞሃዲ ናስር ሁለተኛ ዲቪዚዮን ክለቦች ለአንደኛ ዲቪዚዮን ክለቦች መጋቢ ቢሆኑም የሚደረግላቸው ድጋፍ ባለመኖሩ ምክንያት በየጊዜ ቁጥራቸው እየተመናመኑ እንደሚገኙም ለአሻም ተናግረዋል። እንግዲህ ያው በአትሌቲክስ ውድድሮች ውስጥ ሲታይ የዲቪዚዮን ውድድር የሚባል የለም። ያው ፐርፎርም ማድረግ ሁለተኛ ዲቪዚዮን ክለብ የምንላቸው ከ5% አይበልጡም። በጀት ያላቸው በዛ ልክ ያለ አብዛኛው በፍላጎት የተቋቋሙ ናቸው። ምናልባት ክፍለ ከተሞች አካባቢ 4 ናቸው። ተመሳሳይ መመጋገቦች አሉ። ግን ፋይናንስ ላይ ድጋፍ ስለሌለ አትሌቶች ሁለተኛ ዲቪዚዮን ያለ ክለብ ቢያፈራ ለዛ የሚከፈለው ገንዘብ የለም። ቀጥታ ልጆቹን ፍላጎታቸው መብቃትና ተወዳዳሪነት ማፍራት ስለሆነ ወደ ከፍተኛ ዲቪዚዮን ክለቦች የመሄድ እድሉን ያገኛሉ። ያ ጥቅማቸው ከተነሱበት ዓላማ አትሌቶችን ማፍራት ስለሆነ እንደ ግል አቺቭ ያደርጋሉ። አቅማቸው በየትኛውም በኩል የሚደረግላቸው ድጋፍ ባለመኖሩ ምክንያት ብዙ ጊዜ የአትሌቶች መብዛት ይልቅ አሁን አትሌቶች እየተገደበ እያነሱ የመጡበት ነው። እንግዲህ ከዛሬ 7 እና 8 ዓመታት በፊት 35-36 ክለቦች ናቸው። ዘንድሮ ስናይ እንግዲህ 16 ክለቦች ቀርተዋል። ዓመታዊ ክለቦች ክፍያን ጨምሮ ክለቦችን ለማስተዳደር የማይቻል በመሆኑ ያሉትም ክለቦች በቀጣይ ሊፈርሱ እንደሚችሉ ስጋታቸውን ያስቀመጡት ደግሞ የአራዳ ክፍለ ከተማ አትሌቲክስ ክለብ አሰልጣኝ የሆኑት በሻውረድ በቀለ ናቸው። አዲስ አበባ ውስጥ 2 ክለቦች ናቸው፣ አንደኛ ዲቪዚዮንና ሁለተኛ ዲቪዚዮን። አንደኛ ዲቪዚዮኖች የሚባሉት በመንግስት የሚደጎሙ ናቸው። እኛ ደግሞ የያዝናቸው ስናቋቁም የተበታተኑ አትሌቶችን አንድ ላይ በማቀናጀት ለሀገር እንዲጠቅሙ ነው። ለምሳሌ አንዳንድ ክለቦች በአትሌቶች መዋጮ ነው አመታዊ እደሳ የሚደረገው። ይሄ ሁለተኛ ዲቪዚዮን ያሉ ክለቦች ሊደጎሙ ይገባል። አሁን በመፍረስ ላይ ያሉ ከ35 ክለብ ነው ዛሬ ወደ 8 ክለብ የቀረው። ይሄ ምንድነው? የአቅም ማነስ ነው። ወደፊትም ሊፈርሱ ይችላሉ። ሌሎቹ ግን አሁን ለአንድ አትሌት 400 ብር የጠየቀ ክለብ አለ። ድጋፍ ካልተደረገልን በስተቀር አሁን አመታዊ ክፍያ 3000 ብር ሆኗል። ማህበራት ማደራጃ 1000 ብር ይቀበላል። በዚህ ላይ ደግሞ ቢሮ እንጠየቃለን። ሜዳ ራሱ ከተማው የለውም። እሱን እኛ እንደምናልፈው እናልፈዋለን። ለሁለተኛ ዲቪዚዮን ህጉ ትንሽ ቀለል ቢልና ተበታትነው በየጫካው የሚሮጡ አትሌቶች አንድ ግሩፕ ፈጥረው ተሰባስበው በተወሰኑ አሰልጣኞች ሰልጥነው የሀገር ሀብት ናቸው። አለበለዚያ ግን እነኛ የሀገር ሀብቶች እየጠፉ ነው። ይሄ በሚወጣው ደንብ መሰረት ማነቆ ሆኖብናል። በጣም ተቸግረናል። የኔ ቀላል ነው። ሌሎቹ ግን ይህን ክፍያ የማይከፍሉ ክለቦች አሉ። በአጭር ጊዜ ውስጥ ይፈርሳሉ ብዬ እምነት አለ። አቅም ያላቸውና በመንግስት በጀት የሚንቀሳቀሱ የአንደኛ ዲቪዚዮን ክለቦች በራሳቸው ስቴዲየም ለማሰራት እየተንቀሳቀሱ ሲሆን ሌሎችም አቅም ያላቸው ክለቦች ተመሳሳይ ስራ መስራት እንዳለባቸው ያነሱት ደግሞ የኢትዮጵያ ንግድ ባንክ አትሌቲክስ ክለብ አሰልጣኝ የሆኑት ሰይፉ ነፍሴ ናቸው። የኛ ክለብ ቅድም አንተም እንደገለጽከው ያው በራሱ ጥናት አስጠንቶ አሁን ያለው የአሸዋ ትራክ ነው ያለን። ሜዳው ደግሞ የእግር ኳስ ሜዳ አለ። የራሱን ጥራት አሰርቶ የዓለም አቀፍ ስታንዳርድ ያለው ስቴዲየም ለማሰራት ከረጅም እቅድ የተያዘ እንዳለ ነው የሚያውቀው እና ከግብ ያደርሳሉ ብዬ አስባለሁ። ዘመናዊ ትራክም ያደርጋሉ ብዬ አስባለሁ። ብዙ መሰረተ ልማቶችን ለማስተካከል ፕሮጀክት እቅዶች እንደተያዙ ነው የሚያውቀው። ሌሎች ለምሳሌ እንደ ማብራት ኃይል ኢትዮ ኤሌክትሪክ ኦልሬዲ
እዚህ በጉርድሾላ አካባቢ ላይ በጣም ትልቅ ስቴዲየም ለመስራት እቅድ ይዞ ፕሮጀክቱን አስቀርጾ እየሰራ እንደሆነ አውቃለሁ። አሁን ሸገር ሲቲ ብዙ የመስራት አቅም ስላለ ሸገር ሲቲም እንደዚህ ከዚህ ቢቀጥል ሚሊቴሪ ክለቦች ብዙ የሚቸገሩ ነገር አለ። ከመከላከያ ውጭ አሁን ፌዴራል ፖሊስና ፌዴራል ማረሚያ ይህን የማስገንባት አቅሙ ምናልባት የመንግስት እጅ አስገብቶ እንትን ካልደገፈ በራሳቸው እንትን ተነሳስቶ ያን ለማድረግ ሊቸግራቸው ይችላል። አሁን ለምሳሌ ኦሜድላ ፌዴራል ፖሊስ ብትሄድ ኦሜድላ በጣም ምርጥ የሆነ ቦታ አላቸው፣ ሜዳ አላቸው። ያንን ግን ወደ ስቴዲየም የመቀየር አቅም ቢኖራቸውና ቢሰሩ ያንን ለመስራት ደግሞ መንግስት ከጎን ሆኖ ድጋፍ ቢያደርግ የተሻለ ነው ብዬ ነው የሚያስበው። 3 ሀገራት ለዓለም ዋንጫው ለማለፍ ምሽት ይጫወታሉ። በአፍሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ምሽት ሲከናወኑ በምድብ 3 ቤኒን፣ ደቡብ አፍሪካና ናይጄሪያ ወደ ዓለም ዋንጫው ለማለፍ የሚያደርጉት ጨዋታ ይጠበቃል። በዓለም ዋንጫው ምንም የተሳትፎ ታሪክ የሌላት ቤኒን ምድቧን በ17 ነጥብ እየመራች ሲሆን ደቡብ አፍሪካና ናይጄሪያ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በአሁኑ ሰዓት ምድቧን እየመራች የምትገኘው ቤኒን የራሷን እድል በራሷ ለመወሰን ጨዋታውን በማከናወን ላይ ስትገኝ በዚሁ ምድብ የቤኒን ነጥብ መጣል የምትጠብቀው ደቡብ አፍሪካ ከምድቡ ከተሰናበተችው ሩዋንዳ ጋር በሜዳዋ የምትጫወት ይሆናል። በ14 ነጥብ ሶስተኛ ደረጃ ላይ የተቀመጠችው ናይጄሪያ አሸንፋም የደቡብ አፍሪካ ነጥብ መጣል የምትጠብቅ ሲሆን ቤኒን ካሸነፈች ግን በቀጥታ ማለፏን የምታረጋግጥ ይሆናል። በሌሎች የዛሬ ምሽት ጨዋታው ሴኔጋል ከሞሪታኒያ፣ ዲሞክራቲክ ኮንጎ ከሱዳን፣ ኮትዲቫር ከኬንያ፣ ጋቦን ከቡሩንዲና ሞሮኮ ከኮንጎ ጋር በተመሳሳይ ምሽት 4 ሰዓት የሚካሄዱ ጨዋታዎች ናቸው። ባርሴሎና የፍራንኪ ዲዮንግን ውል ለማራዘም ሙሉ ለሙሉ ተስማምቷል። በአሰልጣኝ ሃንሲ ፍሊክ የሚመራው የስፔኑ ክለብ ባርሴሎና የመሃል ሜዳ ተጫዋቹን ፍራንኪ ዲዮንግን ኮንትራት ለማራዘም ሙሉ ለሙሉ ከተጫዋቹ ጋር መስማማቱን አስታውቋል። ባርሴሎና የፍራንኪ ዲዮንግ ውል የማራዘሚያ በተመለከተ ሙሉ ለሙሉ ከስምምነት ላይ መድረሱን የገለጸ ሲሆን በነገው ዕለትም ይፋዊ የፊርማ ስነ ስርዓት እንደሚያካሄድም አስታውቋል። አዲሱ ስምምነት ተጫዋቹን በካታላኑ ክለብ እስከ ሰኔ 2029 ድረስ የሚያቆየውን የ4 ዓመታት ተጨማሪ ኮንትራትም የሚፈራረም ይሆናል። አርሰናል የፕሪሚየር ሊጉንና የቻምፒዮንስ ሊጉን ዋንጫ ያነሳል ሲል ኦፕታ ግምቱን አስቀምጧል። በኮምፒውተር ታግዞ ግምቶችን የሚያስቀምጠው ኦፕታ አርሰናል በዚህ ዓመት አዳዲስ ታሪክ ይጽፋል ሲል ግምቱን አስቀምጧል። ክለቡ ፕሪሚየር ሊጉን እየመራ በመሆኑ 44 ከመቶ የማሸነፍ እድል አለው። ነገር ግን ግምቶቹን በቀጣዮቹ ወራቶች በሚኖረው ጉዞ ላይ የተመረኮዘ እንደሆነም አስቀምጧል። እስካሁን በተካሄዱ 2 የአውሮፓ ቻምፒዮንስ ሊግ ጨዋታ ማሸነፍ የቻለው አርሰናል 18 ከመቶ የማሸነፍ እድል ያለው ሲሆን ይህም የሚሆነው ደግሞ በምድብና በጥሎ ማለፍ የባለፈውን ዓመት ጉዞ የሚደግመው ከሆነ ብቻ መሆኑን ኦፕታ በግምቱ አስቀምጧል። ሮበርት ሌቫንዶስኪ ከኤል ክላሲኮ ጨዋታ ውጪ መሆኑ ተዘግቧል። ፖላንዳዊ የባርሴሎና የፊት መስመር ተጫዋች ሆነው ሮበርት ሌቫንዶስኪ በጡንቻ ጉዳት ምክንያት ከተጠባቂው የኤል ክላሲኮ ደርቢ ጨዋታ ውጪ መሆኑ ተዘግቧል። ሮበርት ሌቫንዶስኪ በአጋጠመው የጡንቻ ጉዳት ምክንያት ከ4 እስከ 6 ሳምንታት ከሜዳ እንደሚርቅ ሲገለጽ፣ ክለቡ በቀጣይ በቤርናቦ የሚያደርገውን ተጠባቂ ጨዋታ የወሳኝ ተጫዋቹን ግልጋሎት የማያገኝ ይሆናል። ሮበርት ሌቫንዶስኪ የኤል ክላሲኮን ጨዋታ ጨምሮ በቻምፒየንስ ሊጉ ከክለብ ብሩጅና ቼልሲ ጋር የሚያደርጓቸው ጨዋታዎች ውጪ ሊሆን እንደሚችልም ተመላክቷል። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ምሽት ይከናወናሉ። ለ2026 የአሜሪካው ዓለም ዋንጫ የአውሮፓ ሀገራት የማጣሪያ ጨዋታዎቻቸውን በማከናወን ላይ ሲገኙ ምሽት በርካታ ጨዋታዎች ይካሄዳሉ። ምድብ 6ን በ9 ነጥቦች የምትመራው ፖርቹጋል ምሽት 3 ሰዓት ከ45 ሃንጋሪን ስታስተናግድ፣ በምድብ 5 ስፔን መሪነቷን ለማስጠበቅ ቡልጋሪያን በተመሳሳይ ሰዓት ምሽት ትገጥማለች። ያለፉትን 5 ተከታታይ ጨዋታዎች በማሸነፍ በ15 ነጥቦች ምድብ 11ን የምትመራው የእንግሊዝ ብሔራዊ ቡድን በምድቡ 5 ነጥቦችን በመያዝ አራተኛ ላይ የምትገኘውን ላቲቪያን ምሽት ትገጥማለች። ቱርክ ከጆርጂያ፣ አንዶራ ከሰርቢያ እንዲሁም ጣሊያን ከእስራኤል ምሽት የሚደረጉ ሌሎች ጨዋታዎች ናቸው። ክቡራትና ክቡራን ተመልካቾቻችን ለምሽት የያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።